ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሌተር ጀነራል ታደሰ ከጠቅላይ ሚኒስትሩ ስልጣን እንዳይቀበሉ በህወሓት ጫና እንደተደረገባቸው እንደነበር ተናገሩ። ለ1 ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የሰሩት ሌተር ጀነራል ታደሰ ወረደ በክልሉ መሪነት እንዳይቀጥሉ ከህወሓት በኩል ጫና እንደተደረገባቸው ተናገሩ። ሌተር ጀነራል ታደሰ ባለፈው ሳምንት ወደ አዲስ አበባ አቅንተው ለፌዴራል መንግስቱ የአፈጻጸም ሪፖርት ካቀረቡና የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበረ ገልጸዋል። ፕሬዝዳንቱ ማክሰኞ ሚያዝያ 6, 2018 ዓ.ም መቀሌ ውስጥ በሰጡት ጋዜጣዊ መግለጫ እንደተናገሩት በቅርቡ ወደ አዲስ አበባ የሄዱት ጠቅላይ ሚኒስትር አብይ ግብዣ መሆኑንም ጠቅሰዋል። ሌተር ጀነራል ታደሰ ባለፈው ሳምንት የ1 ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ስልጣናቸው ከመጠናቀቁ በፊት በጠቅላይ ሚኒስትር አብይ የስልጣን ዘመናቸው ለተጨማሪ 1 ዓመት ተራዝሞላቸዋል። ሌተር ጀነራል ታደሰ ወረደ ህወሓትን ስለተቃወሙ የስልጣን ዘመናቸው መራዘም በተመለከተ በሰጡት አስተያየት የጊዜያዊ አስተዳደሩ የስልጣን ጊዜ ማብቃቱን ተከትሎ የአመራር ክፍተት እንዳይፈጠርና ክልሉም አስተዳደር አልባ እንዳይሆን ሀሳብ ማቅረባቸውን ጠቅሰዋል። ከ2 ወራት በፊት ጀምሮ የጊዜያዊ አስተዳደሩ የስልጣን ጊዜ እንደሚያበቃ በመጥቀስ ለድርጅቱ አመራሮች ጥያቄ ሲያነሱ መቆየታቸውን የተናገሩት ፕሬዝዳንቱ ነገር ግን ከህወሓት በኩል ተተኪ ሰውም ሆነ ሀሳብ አልቀረበም ብለዋል። ሌተር ጀነራል ታደሰ ከጠቅላይ ሚኒስትርና ከሌሎች የፌዴራል መንግስቱ ከፍተኛ አመራሮች ጋር ለመነጋገር ወደ አዲስ አበባ ሲሄዱ የፕሪቶሪያል ውል ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት መሆኑንም በመግለጫው ላይ ተናግረዋል። ይህንን የሌተር ጀነራል ታደሰ ወረደ ንግግርን በተመለከተ እስካሁን ድረስ ከህጋዊ ፓርቲነት የተሰረዘው ህወሓት ምንም ያለው ነገር የለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ የስልጣን ዘመን በ1 ዓመት መራዘሙ ይፋ ከተደረገ በኋላ ህወሓት እርምጃውን የፌዴራል መንግስት የተናጠል ውሳኔ ነው በሚል ተቃውሞታል። ህወሓት የጀነራል ታደሰ የስልጣን መራዘምን አስመልክቶ ባወጣው መግለጫ የትግራይ ጊዜያዊ አስተዳደር የስልጣን ዘመን ማራዘም የሁለትዮሽ የፖለቲካ ውይይት ሳይደረግና የህወሓት እውቅናና ተሳትፎ ሳይኖር የኢትዮጵያ መንግስት በብቸኝነት የሰጠው ውሳኔ መሆኑን ገልጿል። ፕሬዝዳንቱ የስልጣን ዘመናቸው ከመጠናቀቁ በፊት የትግራይ ጊዜያዊ አስተዳደር ጉዳይ ላይ ለመምከር ወደ አዲስ አበባ ከመጠራታቸው በፊት በህወሓት የቀረበ አማራጭ ተተኪ ሰው ወይም ሌላ ሀሳብ እንዳልነበረም ተናግረዋል። በአዲስ አበባ የ1 ዓመት የአፈጻጸም ሪፖርት ካቀረቡ በኋላ ሌተር ጀነራል ታደሰ የስልጣን ዘመን በ1 ዓመት የተራዘመ ሲሆን ህወሓት ግን የፕሬዝዳንቱን የስልጣን ዘመን መራዘም እንደማይቀበል እንዲሁም ኃላፊነቱን እንዳይቀበሉ እንደተነገራቸው ገልጸዋል። የጊዜያዊ አስተዳደሩ ፕሬዝዳንት ከህወሓት በኩል ስልጣን እንዳትቀበል መባላቸውን የተናገሩ ሲሆን ነገር ግን ይህን ግፊት ተቀባይነት የሌለው መሆኑንም አመልክተዋል። ስልጣን አልፈልግም እምቢ ማለት መብት ነው፣ ነገር ግን አንተም እምቢ በል ስልጣን እንዳትቀበል ብሎ ማለት ግን ልክ አይደለም፣ እኔም ይህንን ሀሳብ አልቀበለውም ሲሉ በህወሓት አመራሮች ሀሳብ አለመስማማታቸውን በመግለጫቸው ላይ ተናግረዋል። በመወራጨትና በመዝለፍ የሚፈጠር ነገር የለም ያሉት ፕሬዝዳንቱ ታደሰ ከቀያቸው የተፈናቀሉትን ለመመለስና የትግራይ ክልል ህገ መንግስታዊ ግዛት ለማስከበር ጠንክረው እንደሚሰሩም ተናግረዋል። ፕሬዝዳንቱ በሰጡት መግለጫ የተፈናቀሉ ወገኖቻችን መመለስና የትግራይ ክልልን ግዛት ማስጠበቅ ከመፈክር ያለፈ መሆን አለበት ብለዋል። ሌተር ጀነራል ታደሰ ወረደ በአዲስ አበባ ለፌዴራል መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቶች የስራ አፈጻጸምን መሰረት ያደረገ መሆኑን በመግለጫው ላይ ጠቅሰዋል። ፕሬዝዳንቱ የፌዴራል መንግስት መገናኛ ብዙኃን ከሪፖርቱ ጋር በተያያዘ ያወጧቸውን ዘገባዎች በሚመለከት ሲናገሩም እውነታዎች ሊታፈኑ አይችሉም እና በሪፖርት ውስጥ የቀረቡት ምስሎችን የቅርብ ጊዜ ናቸው ብለዋል። ነገር ግን የቅርቡ ችግሮች አብራርተው ሪፖርት አለመደረጋቸው የመገናኛ ብዙኃን ክፍተት መሆኑንም ጠቅሰዋል።
ሌተር ጀነራል ታደሰ ከፌዴራል መንግስቱ ጋር በነበራቸው ውይይትና ባቀረቡት ሪፖርት ላይ ካነሷቸው ጉዳዮች መካከል በጦርነት የወደሙ ተቋማትን መልሶ መገንባት፣ በትምህርትና በጤና ዘርፉ ያሉ እንቅስቃሴዎችን፣ የበጀት መቋረጥን ተከትሎ የተከሰተውን የመድኃኒት እጥረት እንደሚገኝበት ጠቅሰዋል። ፕሬዝዳንቱ በክልሉ ውስጥ ያሉ የበጀት፣ የመድኃኒት፣ የነዳጅና የሌሎች መሰረታዊ ዕቃዎች እጥረት ቢኖርም ትግራይ እጇንና እግሯን አጣጥፋ አልተቀመጠችም በማለት የተለያዩ የልማት ስራዎችን እየሰሩ መቆየታቸውን ተናግረዋል። የክልሉ መንግስት ከፌዴራል መንግስቱ በጀት ስላልተላከለት ላለፉት ወራት ለሰራተኞቹ ደሞዝ መክፈል አለመቻላቸውንም ሲናገር ነበር። ፕሬዝዳንቱ ማክሰኞ ዕለት በሰጡት መግለጫ ላይ የፌዴራል መንግስቱ ለትግራይ መልሶ ማቋቋሚያ፣ ለመንገድ ግንባታ፣ ለትምህርት ቤቶችና ለሌሎች የመሰረተ ልማት ፕሮጀክቶች የሚውሉ የተወሰነ በጀት መላኩን ገልጸዋል። የመንግስት ሰራተኞች ደሞዝን በተመለከተ ግን ቀጣይነት ያለው ውይይት ያስፈልገዋል ሲሉም ተናግረዋል። የሌተር ጀነራል ታደሰ ለፌዴራል መንግስቱ ባቀረቡት ዓመታዊ ሪፖርትም ላይ በመመስረት የመንግስት መገናኛ ብዙኃን ዘገባዎች ሰፊ የመንግስት እንቅስቃሴዎችን፣ የመልሶ ግንባታና የመልሶ ማቋቋም ስራዎች ስኬታማ መሆናቸውን አቅርበዋል። ጊዜያዊ አስተዳደሩ በመግለጫው ዘገባዎች በክልሉ ያለውን ወቅታዊ ሁኔታ አለመጥቀሳቸው የሚዲያዎች ክፍተት ነው ብለዋል። በፌዴራል መንግስት እና በትግራይ ጊዜያዊ አስተዳደር መካከል ተፈናቃዮች ወደ ቀያቸው የመመለስ ጉዳይና አወዛጋቢ ግዛቶችን በተመለከተ ያለው ጥያቄ እንዲሁም የታጣቂዎች ትጥቅ መፍታትና መሰናበት አሁንም መፍትሄ ያላገኙ ነጥቦች ናቸው። ፕሬዝዳንቱ እነዚህንና መሰል ጥያቄዎችን በሰላማዊ መንገድ ለመመለስ ጠንክረው መስራታቸውን እንደሚቀጥሉና በምንም መልኩ ጦርነት እንዳይከሰት እንደሚሰሩ አመላክተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።